እንደ ሴቶችና ማህበራዊ ሴክተር ሰፊ የህብረተሰብ ክፍሎችን የምናገለግል እንደመሆኑ መጠን የኢኮኖሚ እድገቱም የማህበራዊ ልማት እድገትን የሚያሳይ እንደሆነ ነው ማየት የተቻለው። በተለይ ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችን በቀጥታም እንደዚሁም ደግሞ በቋሚ ድጋፍ እንዲያገኙ ከማድረግ አኳያ በገጠርም በከተማም ከ1 ሚሊዮን በላይ የሆኑ ዜጎች በዚህ 9 ወር ውስጥ ተጠቃሚ እንዲሆኑ የማህበራዊ አገልግሎቶችን ተጠቃሚ እንዲሆኑ ማድረግ ተችሏል። ከዛም ባለፈ ደግሞ በተለይ የአቅመ ደካማ ቤቶችን ከመገንባት የበጎ ፈቃድ ስራዎችን ከመስራት አኳያ ውጤት የተገኘበትና የኢኮኖሚ እድገቱ የኑሮ ውድነት ከማረጋጋት አንጻር ለዜጎች ፋይዳ ያለው ስራ መሰራት መቻሉን የሚያሳይ ነው። ከዚህ በተጨማሪ በተለይ እንደ ሴቶችና ማህበራዊ ጉዳይ የሴቶችን፣ የወጣቶችን፣ የአካል ጉዳተኞችን የኢኮኖሚ ተሳትፎና ተጠቃሚነት ማረጋገጥ አንዱ ትልቁ ስራችን ነው። ከዚህ አንጻር በተለይ የዘላቂ የልማት ግቦችን ከማሳካት አንጻር በኤስዲጂ 5 ላይ የተቀመጠውን ግብ ከማሳካት አንጻር ኢትዮጵያ ትልቅ ስራ ሰርታለች። ይሄም የስርዓተ ጾታ እኩልነትን ማስፈን ወይም ደግሞ የሴቶችን በኢኮኖሚም በማህበራዊም እንደዚሁም በፖለቲካው ረገድ ተሳታፊ እንዲሆኑ ማስቻል ነው። ከዚህ አንጻር እንግዲህ ሰፊ ስራዎች ተሰርተዋል። በአመራርነት ደረጃ እንዲመጡ የተደረጉ ሴቶች ሽፋንም ከፍ ብሏል። እንደዚሁም ደግሞ በኢኮኖሚም ብንመለከት በቁጠባም በብድርም የተሳተፉ የሴቶች ድርሻ ምጣኔን ከፍ ማድረግ ተችሏል። የወጣቶች የኢኮኖሚ ተጠቃሚነትና የስራ እድል ፈጠራንም ብንመለከት እንደዚሁ ከ3 ሚሊዮን በላይ የስራ እድል የተፈጠረበት እንደዚሁም በቁጠባና በወጣቶች የተዘዋዋሪ ፈንድ ተጠቃሚ የሆኑ ወጣቶችን ቁጥር ከፍ ማድረግ ተችሏል። ስለዚህ እነዚህ ትልልቅ ውጤቶች ብለን የምንይዛቸው ናቸው። በማህበራዊም ዘርፍ ስንመለከት በተለይ የስደት ተመላሾችን ስናይ ባለፉት 9 ወራት ከ44,000 በላይ የሚሆኑ ዜጎች ከተለያዩ ሀገራት ወደ ኢትዮጵያ እንዲመለሱ ማድረግ በተለይ በእስር ቤት ውስጥ በተለያዩ ችግር ውስጥ ሲኖሩ የነበሩ ዜጎችን ለዜጎች ትኩረት የሚሰጥ የዲፕሎማሲ መስመር በመያዝ ወደ ሀገር ቤት እንዲመለሱ እዚህም መጥተው በጊዜያዊ መጠለያ ላይ ደግሞ ድጋፍን እንዲያገኙ የማድረግ ስራ ተሰርቷል። ይህ ብቻ አይደለም። የማህበራዊ አገልግሎቶችን በጊዜያዊ መጠለያ ላይ ካገኙ በኋላ ወደ መጡበት አካባቢ እንዲመለሱ የማድረግና የኢኮኖሚም ተጠቃሚ እንዲሆኑ ዘላቂ የሆነ የኢኮኖሚ ልማት ውስጥ እንዲሰማሩ ስልጠናዎች ተሰጥቷቸው እንዲገቡ ተደርጎ በጣም ብዙዎቹ በሀገር ውስጥ ሰርቶ መለወጥ እንደሚቻል ትልቅ ተምሳሌት የሆኑበትና የራሳቸውን ማህበር ያቋቋሙበት በሀገር ውስጥ ሰርተን እንለወጥ ብለው የራሳቸውን ማህበር አቋቁመው ከመንግስት ጋር ደግሞ ሌሎች ለስደት ተጋላጭ የሆኑ የህብረተሰብ ክፍሎችን ከማስተማር የመከላከል ስራንም ከመስራት አንጻር ሰፊ ስራዎች ተሰርተዋል። ትልቁ ተጠቃሽ የምናደርገው ደግሞ የወጣቶች የበጎ ፈቃድ አገልግሎት ስራዎችን ነው። ለማህበረሰባቸው የዜግነት ግዴታቸውን መወጣት የሚችሉበት አንዱ ትልቁ የበጎ ፈቃድ አገልግሎት ስራ እንደመሆኑ መጠን ከ22 ሚሊዮን በላይ የሚሆኑ ወጣቶች በተለዩላቸው 13 የበጎ ፈቃድ አገልግሎት ስራዎች መስኮች በመሰማራት ወደ 50 ሚሊዮን የሚጠጉ ዜጎችን በአንድም በሌላም ተጠቃሚም ተደራሽ እንዲሆኑ አድርገዋል። ከዚህ ውስጥ እንደ አብነት የምናነሳው የአቅመ ደካማ ቤቶችን መገንባት፣ የደም ልገሳ፣ የትምህርት ቱቶሪያል ክላሶችን መስጠት፣ ማስተማር፣ የትራፊክ ደህንነት አደጋ እንዳይደርስ እና የተለያዩ መስኮች አሉ። በዛ ተሰማርተው ወጣቶች ማህበረሰባቸውን እየጠቀሙ ነው። ስለዚህ ይሄ ትልቅ ስራ ነው ብለን የምንይዘው ነው። ሌላው ከጥቃት ጋር ተያይዞ ጥቃት እንዳይደርስ መከላከልና እንደዚሁም ጥቃት ደርሶ ሲገኝ ደግሞ ለተጎጂዎች የስነ ልቦና ድጋፍም ሌሎች የማህበራዊ አገልግሎቶችንም በመስጠት በዘላቂነት የሚቋቋሙበትን ስራ መስራት ነው። ከዚህ አንጻር እንግዲህ የአንድ ማዕከል አገልግሎት
ቁጥሮችን ከፍ ማድረግ ችለናል፣ ተደራሽ መሆን ችለናል። ከዛም አልፎ በተለይ የሴፍ ሃውስስ ወይም ደግሞ እንደ መጠለያ ቦታ ሆኖ ጥቃት የደረሰባቸው ብዙ ጊዜ ከትራውማ የተነሳ ወደ ማህበረሰቡ ቶሎ አይቀላቀሉም። እዛው አገግመው የተለያዩ የሙያ ስልጠናዎችን ወስደው ወደ ሙያ ደግሞ የሚሰማሩበትን መንገድ መፍጠር አንዱ ስለሆነ ከዚህ አንጻር ሪሃብሊቴት የሚያደርጉባቸውን ሴንተሮች ገንብቶ ሰርቪስ መስጠቱ ላይ ትልቅ ስራ እየሰራን ነው። በተለይ ደግሞ ከጎዳና ላይ ያሉ ዜጎችን አንስቶ ደግሞ ሪኢንተግሬት ማድረግ አንዱ ሌላው ትልቁ ስራ ነውና መደበኛ ህይወት እንዲኖሩ ማስቻል፣ ተመልሰው ወደ ጎዳና እንዳይወጡ ከማድረግ አንጻር ባለፉት 9 ወራት ከ30 ሺህ በላይ የሚሆኑ ዜጎች ህጻናት፣ እናቶች፣ አረጋውያን፣ አቅመ ደካሞች ተነስተው አገግመው ደግሞ መደበኛ ህይወት እንዲኖሩ የማስቻል በተለይ ደግሞ አረጋውያን ሲሆኑ በአገልግሎት መስጫ ተቋማት ውስጥ ሆነው እድሜያቸው በዛ የሚያሳልፉበት ካልሆነም ደግሞ ወደ ማህበረሰቡ ገብተው ማህበረሰቡ ይዟቸው እንዲቀጥል የማድረግ ስራዎችን ሰፊ ስራዎች ሰርተናል። ትልቁ ደግሞ በማህበራዊ አገልግሎት ላይ በተለይ ተረጅነት አስተሳሰብን መቅረፍ ትልቁ ስራ ነው። እንደምናየው በአንድም በሌላም የምንሰራቸው ከፓርትነሮች ጋር ስራዎች ትልልቅ ቢኖሩ በራስ አቅም ደግሞ ማህበረሰብን መደገፍ የድሮም የቆየ ባህላዊ እሴታችንም ነው፣ ማህበራዊ እሴታችንም ነው። ያንን ደግሞ ማስቀጠል ተገቢ ስለሚሆን የማህበረሰብ ጥምረት አገልግሎት ብለን በየቀበሌው እንዲቋቋሙና እየቆጠቡ ተጋላጭና ደሃ የሆኑ የህብረተሰብ ክፍሎችን እንዲደግፉ የማስቻል ስራዎች ስንሰራ ቆይተናል። በዚህም ወደ ከ134 ሺህ በላይ የሆኑ እንግዲህ ወገኖቻችን እንዲደገፉ ማድረግ ችለናል። የአመቱ መጨረሻ ላይ እንግዲህ ትልቅ ውጤት እናመጣለን ብለን እናስባለን። በተለይ በዘንድሮ አመት በሴቶችን በኢኮኖሚ ከማብቃት አንጻር ሰፊ ስራዎች ሰርተናል። ባለፈውም የማርች 8ን አስታከን ከአዳራሽ ወጥቶ ታች ድረስ ወርዶ የመደገፍ ስራዎችን የሴቶች የልማት ህብረቶችን ማጠናከር፣ ምክንያቱም የሴቶች የልማት ህብረት ለብዙ ማህበራዊ ችግሮች ቁልፍ መፍቻ ነው ብለን ነው የምናምነው። ሴቶች በኢኮኖሚ ተጠቃሚ ሲሆኑ ከማህበረሰባቸው ለራሳቸው ብቻ ሳይሆን ማህበረሰባቸውንም ይዘው መውጣት ይችላሉና ይህ ጠንካራ ስራ በአመቱ መጨረሻ ውጤታማ ስራ ይሆናል ብለን የምንጠብቀው ነው። የህፃናት መብትና ደህንነትን ከማስጠበቅ አኳያም ትልቅ የዲጂታል ሲስተም ዘርግተናል። ህፃናት ጥቃት ሲደርስባቸው በቀጥታ ሬጂስተር የሚደረጉበት ምን አይነት አገልግሎት እንደተሰጣቸው ከህክምና አገልግሎት ጀምሮ የህግ አገልግሎቶችን ጨምሮ በዲጂታል ሲስተም የምናይበት እስከ ቀበሌ ድረስ የወረደ ስርዓት ዘርግተናል። ይሄ ስርዓት ምንድነው የሚያደርገው? ምን ያህል የህፃናት ኬዞች አሉን፣ ምን ያህሎቹ ተፈተዋል፣ ምን ያህሎቹ በሂደት ላይ ናቸው፣ ያልተጠናቀቁ ካሉ ደግሞ እንድናጠናቀቅ የሚረዳን የህፃናት መረጃ አያያዝ ስርዓት ዲጂታላይዝ ማድረጋችን ትልቅ ብዙ ችግሮች በህፃናት ዙሪያ ላይ የሚከሰቱ ኢሰብአዊ የሆኑ ድርጊቶችን ወይም የመብት ጥሰቶችን በአግባቡ እንድንከታተል ይደግፈናል ብለን እናስባለን። አንዱ ሌላው ትልቁ በአመቱ መጨረሻም ይሳካልናል ብለን የጀመርነው ስራ የሶሻል ሬጂስትሪ ሲስተም ነው። በተለያዩ መንገድ ሰዎች የድጋፍ አገልግሎቶችን ያገኛሉ። አንድ ሰው ተደጋጋሚ ድጋፍ ሊያገኝ ይችላል፣ ሌላው ደግሞ ላያገኝ ይችላል። እንደዛ አይነት ክፍተቶች እንዳይፈጠሩ በተለይ በገጠርም በከተማም ሴፍትኔት ፕሮግራም ተጠቃሚ የሆኑ ዜጎችን ተደራሽ ከማድረግ አንጻር የተለያዩ ማህበራዊ ድጋፎች የምንሰጣቸውን ተደራሽ ከማድረግ አንጻር ይሄ የዲጂታል ሲስተም ትልቁን ስራ ይሰራልናል ብለን እናምናለን። አሁን ባደረግነው ከዲጂታል አይዲ ጋር ከፋይዳም ጋር የተገናኘ እንዲሆን እንደዚሁም ደግሞ ከህንድ የቴክኖሎጂ ኢንስቲትዩት ባገኘነው ድጋፍ ወደ 144 ሺህ በላይ የሚሆኑ ዜጎች በዚህ ሲስተም ውስጥ ሬጂስተር እንዲደረጉ አድርገናል። ስለዚህ አንድ ግለሰብ አንድ ሆኖ የማህበራዊ አገልግሎት ተጠቃሚም ሲሆን ተደራራቢ እንዳይሆንም እንዳይዘለልም ደሃና ተጋላጭ የሆኑ የህብረተሰብ ክፍሎችንም ለመድረስ በሚያመች መንገድ የተሰራ ስለሆነ
ይሄም በአመቱ መጨረሻ ትልቅ ግብ አድርገን የምንጠብቀው ነው ብዬ አምናለሁ። አሁን የተጀመሩት ውጤቶች ያገኘንባቸውን ደግሞ የበለጠ ውጤታማ ስራ አድርገን የምንቀጥል ይሆናል። መጀመሪያ በማክሮ ኢኮኖሚ ደረጃ የመጡ ለውጦች መሻሻሎች እና ስኬቶች ነበር ተቆጥረው ያሉት። ምክንያቱም በእኛ ሴክተር ከሱ ጋር ስለሚያያዝ ነው ማንሳት የሚያስፈልገው። በተለይ በማኑፋክቸሪንግ ዘርፍ ኢንዱስትሪዎች መስፋፋት፣ የተለያየ ኢንቨስትመንቶች ማምጣት ላይ ትልቅ ድርሻ የነበረው ኢነርጂ ኮንሳምፕሽን መጨመሩን፣ ኢነርጂ ፍላጎት በጣም መጨመሩን፣ በጣም ብዙ ኢነርጂም ወደ ውጭ መሸጥ መቻላችን ትልቁ ስኬት ነው በዛ ደረጃ የሚታይ ማለት። ከሱ ወረድ ብለን ካየነው በሴክተር ደረጃ የኛ ተቋም 3 ስራዎች ላይ ያተኩራል። አንደኛው የውሃ ሀብት መረጃ በሚመለከት ነው። ሁለተኛው መጠጥ ውሃና ሳኒቴሽን በሚመለከት ነው። ሶስተኛው ኢነርጂ ልማት ላይ በሚመለከት ነው ማለት ነው። እንግዲህ ትልቁ ስራችን እያንዳንዱ የምንሰራቸው ስራዎች ዜጎቻችን ጋር ተጠቃሚ ማድረግ መቻል ነው። ከዛ ውስጥ አንደኛው በውሃና ኢነርጂ ዘርፍ የመጠጥ ውሃና ሳኒቴሽን ተደራሽነትን ማረጋገጥ ነው። ባለፉት 9 ወራት በፊት ከነበረው ላይ ተጨማሪ አሁን ያመጣን ያለነው የውሃ ተጠቃሚ ቁጥር ወደ 76 ሚሊዮን ህዝብ ማድረስ ችለናል ማለት ነው። ይሄ ሊመጣ የቻለው በሁሉም ኢትዮጵያ ክልል በሚባለው ደረጃ በተለይ ድርቅ የሚያጠቃቸው አካባቢዎች ላይ በገጠርም በከተማም በተሰሩ ስራዎቻችን ላይ ተቆጥሮ የመጡ ውጤቶች ናቸው ማለት ነው። ይሄንን ስኬት አምና ካቸምና ብናይ በጣም በየአመቱ መሻሻል የመጣበት ፕሮጀክቶች በጊዜ መፈጸም መቻላችን ዜጎቻችን ጋር ቶሎ ማድረስ መቻላችን ትልቅ ስራዎች ማሳያዎች ናቸው። ይሄንን በ9 ወር ውስጥ ከመጠጥ ውሃ አኳያ እናየዋለን። ሌላው ስራ የውሃ ሀብት መረጃ የሚመለከት ነው። በማንኛውም ስራ በመስኖም በኃይልም በመጠጥ ውሃም በሚመለከት የምንሰራቸው ስራዎቻችን ዲዛይን ስናደርግ መረጃ ላይ ያተኮሩ ናቸው። ስለዚህ የገጸ ምድርም የከርሰ ምድር ውሃ ምን ላይ ናቸው የሚለውን በደንብ አድርጎ ባለፉት 9 ወራት በጣም ጥሩ ስራ ሰራንባቸው ጊዜያቶች ናቸው። በከርሰ ምድር ላይ ወደ 26% አካባቢ ላይ ያሉ መረጃዎችን ማዘመን መረጃዎችን ማወቅ መቻል ትልቅ ስኬት አላቸው። ሁለተኛው የከርሰ ምድር ሳይሆን የገጸ ምድር ላይ ያሉ ውሃዎቻችን የወንዞቻችንም የሐይቆቻችን መረጃ በአግባቡ አጠናክሮ መያዝ ለምንሰራቸው እቅዶችም ጭምር ትልቅ ግባት አላቸው ማለት ነው። ስለዚህ ይሄንን በፊት ከነበረው ላይ ወደ 85% ማድረስ መቻል በቀጣይ የምንሰራቸው ፕሮጀክቶቻችን ምን ያህል ኤፊሺየንት እንደሚሆኑ ምን ያህል ጥራት እንደሚኖራቸው ድርሻ ስለሚኖረው እሱም ትልቅ ስኬት ነው ማለት ነው። ሶስተኛ ጉዳይ ኢነርጂ ነው። ትልቁ ኢትዮጵያ ውስጥ ያለው የሰዎቻችን አሰፋፈር ከዋና ግሪድ ማስገባት በጣም አስቸጋሪ ሆነ። በጣም ራቅ ያለው አካባቢዎች ስላሉ በጣም ራቅ ያለው ቀበሌዎች ስላሉ እንዴት አድርገን ዜጎች ተጠቃሚ እንደምናደርግ በኦፍ ግሪድ ቴክኖሎጂ ላይ በጣም ብዙ ስራዎች ሰርተናል ማለት ነው። በተለይ በሶላር ላይ የተሰራ ስራ በጣም ስኬታማ ስራዎች የታዩባቸው በምንም ተአምር መብራት ማግኘት የማይታሰብባቸው ቦታዎች ላይ ራቅ ያሉ መንደሮች የሶላር ኃይል ተጠቃሚ ማድረግ ተችሏል። በ10 ሺህ የሚቆጠሩ ዜጎቻችን ተጠቃሚ ማድረግ ችለናል ማለት ነው። ይሄም ትልቅ ስኬት ነው። እንግዲህ በሪያሊቲ ኢትዮጵያ ውስጥ ወስደን ብናይ ከትልቅ ከተሞች ጀምሮ ሰው ስቲል ባዮማስ ይጠቀማል። ባዮማስ ማለት ከሰል ማገዶ ሁሉንም ማለት ነው። እነዚህ ነገሮች በሙሉ እኛ ከምንሰራቸው አረንጓዴ አሻራ ስራዎቻችን ጋር በጣም የምጣራው ስራዎች ይፈጥሩብናል። በእያንዳንዱ ቤተሰብ ደረጃ የኢነርጂ ቆጣቢ ማብሰያዎችን መጠቀም ስላለባቸው ይሄንን ባለፉት አመታት ሰርተናል። ዘንድሮ ግን በጣም በሚገርም ሁኔታ ከ2 ሚሊዮን በላይ ሰዎች ተጨማሪ እንዲሰሩ ማድረግ ችለናል። እንደ ሀገር ወደ 22 ሚሊዮን ዜጎቻችን በዚህ ደረጃ ላይ ተጠቃሚ ሆነዋል ማለት ነው። ስለዚህ ያለን ኢነርጂን መጠቀም ይቻላል። ከዋና ግሬድም ከኦፍ ግሬድም በቤተሰብ ደረጃም በማገዶ ቆጣቢ እስከምንላቸው ድረስ ጥሩ ስራዎችን ሰርተን ያሳካንባቸው ናቸው። እነዚህ እንግዲህ ተደማምረው ወዴት ነው የሚሄዱት? በሁሉም ኢትዮጵያ አካባቢ ተጠቃሚነታቸውን የሚያረጋግጡ በቤተሰብ ደረጃ ሰዎች መጠቀም እንዳለባቸው የሚያሳዩ በውሃና ኢነርጂ የሚታዩ ናቸው። አንድ በጣም ወሳኝ ስራ ሰራናቸው ከ2 አመት በፊት ጀመርነው የግድቤን በደጄ የዝናብ ውሃን ማሰባሰብና ድርቅ የሚያጠቃቸው ቦታዎች ላይ ዝግጅት ማድረግ ላይ በጣም ውጤታማ ስራዎችን ስንሰራ ቆይተናል። በዚህ አመት ላይና አምና አንድ ላይ ከደመርን ወደ 200 በላይ ትምህርት ተቋማት ተመርጦ በጣም ራቅ ባሉ ቦታዎች ላይ የዝናብ ውሃን አሰባስበን ዜጎቻችን መጠቀም ችለዋል። በቁጥር ካየናቸው እነዚህ ከ170 ሺህ በላይ ተማሪዎች ያሉበትን በሁሉም ድርቅ የሚያጠቃቸው በሶማሌ ክልል፣ በአፋር፣ በኦሮሚያ ደቡብ አካባቢ እና በተወሰኑ ወደ አማራ ክልል ሰቆጣ አካባቢ የጀመርናቸው ናቸው። ገና እነሱ አላለቁም። በነዛዎቹ ጨርሰን ዛሬ ትምህርት ተቋማት ውሃ ያገኛሉ ማለት ነው። ስለዚህ ቦረናም፣ ሶማሌ ክልልም፣ አፋርም ከዚህ በፊት የአርብቶ አደር ልጆች ትምህርታቸውን አቋርጠው ሲቸገሩ አሁን እንደዛ ነገር አይደለም። ያ ታሪክ ተቀይሯል። ከየት ነው ያመጣነው? ያለን በረከት የዝናብ ውሃን አሰባስበን በማስቀመጥ ተማሪዎቻችን ትምህርታቸውን እንዲማሩ ተማሪ ብቻ ሳይሆን ተማሪ ቤተሰብ ከጎረቤት መጥቶ መጠቀም እንዲችል የሰራናቸው ስራዎች ናቸው። እነዚህ ተደማምረው
በኢትዮጵያ ውስጥ የነበረው ኢፍትሃዊ የመሰለማት ስርጭት የነበረው ጭምር ባላንስ አድርገው ሁሉም ዜጎች ተጠቃሚ መሆን እንዲችሉ በኢነርጂም በውሃው መረጃውም ስንሰራ ቆይተናል። ይሄ ትልቁ ስኬቶቻችን ናቸው። እንግዲህ ይሄ ስኬት ነው ተደምሮ ሄዶ ማክሮ ኢኮኖሚ ላይ ግብአት የሚኖረው። ውሃ መረጃ ካለን በሚኖረው መረጃ መሰረት ኢነርጂ ዲቨሎፕ እናደርጋለን። በሚኖረው ኢነርጂ መሰረት ኢትዮጵያ ውስጥ እናለማለን። ከኦፍ ግሪድ የሆኑ በጣም ያሉ ቦታዎች ደግሞ ሶላር ቴክኖሎጂን አፕላይ እናደርጋለን። በዛ ደረጃ አድርገን ያመጣናቸው በጣም የሚቆጠሩ ውጤቶች ሰርተናል ማለት ይቻላል። በ2017 በጀት ዓመት በፍትህ ሚኒስቴር ዋና የተሰሩ ስራዎችን ባጭሩ ለመዳሰስ አንደኛው ነገር የወንጀል ስርዓትን መተግበር የሚለው ጋር ከሱ ጋር ተያይዞ አጠቃላይ በፌደራል ፍትህ ሚኒስቴር የሚጣሩ መዝገቦችን በተሻለ ጥራት እና ቅልጥፍና ማጠናቀቅ እንዲቻል ብዙ ስራዎች ተሰርተዋል። በተለይም ደግሞ ከዋና ባለድርሻ አካላት ከፍርድ ቤቶች ከፖሊስ አካላት ጋር የተሻለ ቅንጅት አድርገን ጥሩ አፈጻጸም ማስመዝገብ ችለናል። ከሱ በተጨማሪ ግን በፍትሐ ብሔር በፍትህ ሚኒስቴር የህግ ማርቀቅን ጨምሮ የህግ ምክር እና ጥናት ለሌሎች ተቋማትም ለሌሎች የመንግስት ተቋማት የፌደራል መንግስት ተቋማት የምንሰጣቸው የድጋፍ ስራዎች አሉ። እነሱም ላይ ጥሩ ስራዎች ተሰርተዋል። የፌደራል ህጎች ተፈጻሚነትን በተመለከተ በአጠቃላይ በህዝብ ተወካዮች ምክር ቤት የሚወጡ ህጎች በአግባቡ በስራ ላይ እየተተገበሩ ነው ወይ የሚለውም አንዱ የምንሰራው ትልቁ ስራ ነው። በዚህ አመት ከዚህ ቀደም በዛ ስርዓት ውስጥ ኦዲት ተደርጎ የህጉ አፈጻጸም ምን ይመስላል ተብለው የተለዩ ተቋማት ነበሩ። በዚህ በ9 ወር ውስጥ ደግሞ መጀመሪያ በተሰጠው ምክረ ሀሳብ መሰረት ምን ላይ ደርሰዋል የሚለውን ደግመን ማየት ይችላል። ስለዚህ አጠቃላይ የህግ የበላይነትን ለማረጋገጥ የወጡ ህጎች በአግባብ በተጨባጭ ስራ ላይ ያሉ መሆኑን ለማረጋገጥም እነዚህንም ስንሰራ ቆይተናል። ከዚህ በተጨማሪ ደግሞ በተቋም ውስጥ የተቋም አሰራሮችን ማሻሻል የቅሬታ ስርዓታችንን በመፈተሽ እንዲሁም ደግሞ አጠቃላይ አገልግሎት አሰጣጥ ላይ መሻሻል ያሉባቸው ነገሮች በመስራት ብዙ ነገሮች ተደርገዋል። ሌላ በሂደት ላይ ያለው ስራችን ደግሞ የመረጃ አያያዝን ዲጂታላይዜሽንን ለማሻሻል አጠቃላይ የወንጀል መዛግብትም ሌሎችም ደግሞ በተቋሙ የሚሰጡ አገልግሎቶችን በተሻለ ጥራት ለመስራት ትላልቅ የጀመርናቸው የዲጂታል ፕሮጀክቶች አሉ። እነዚህም ሲጠናቀቁ አገልግሎት አሰጣጣችን ላይ ትልቅ ፋይዳ ይኖራቸዋል። አንደኛው ነገር አሁን በስራ ላይ ያሉ በየጠቀስኳቸው በተለይ መረጃ አያያዝ ዲጂታላይዜሽን ከሌሎች ተቋማት ጋር ያለ ቅንጅት የሚለው ላይ ገና ብዙ ስራ ይጠበቅብናል። በዘርፉ በተለይ ስርዓቶችን ዲጂታላይዝ ማድረግ ላይ ትንሽ ወደ ኋላ ቀርተናል ብለን እናስባለን። ስለዚህ እሱን በማካካስ የተጀመሩ ብዙ ጥሩ ጅምሮች አሉ። ግን እሱን ዳር በማድረስ ከመጀመሪያ እስከ መጨረሻ ሙሉ ሂደቱን በተቀላጠፈ መልኩ ለማከናወን ጥረት እያደረግን እንገኛለን። ቅንጅታዊ አሰራርን በተመለከተ እስከዛሬ የነበሩ ጥረቶች እንደተጠበቁ ሆነው በቀጣይ ግን ከዚህ በተሻለ መልኩ የፍትህ ዘርፍ ሲባል እንግዲህ ከፍትህ ሚኒስቴር ሌላ ሌሎች ዋና አካላት ያሉበት ነው። ፍርድ ቤቶችን ጨምሮ የፖሊስ አካላትን ማረሚያ ቤትን ስለዚህ ከነዚህ ሁሉ ተቋማት ጋር ያለንን ግንኙነት ከዚህ በጣም በተሻለ መልኩ ቋሚ በሆነ መልኩ የምንቀናጅበት መንገድ ማሳለጥ ያስፈልገናል። ሌላኛው ከክልሎች ጋር ያለን ስራ ነው። እዚህም ላይ ባለፉት 2-3 አመታት በተለይ በጣም የተሻለ ስራ እየሰራ እንገኛለን። አሁንም ግን የአገሪቱ የፍትህ ስርዓት ስንል በፌደራል የሚሰራው እንዳለ ሆኖ በየክልሎች ያሉትን ለክልሎች የምንሰጠውን ድጋፍ በማጠናከር በሚቀጥሉት አመታት የተሻለ ውጤት ለማስመዝገብ እየሰራ እንገኛለን። ይሄን ሁሉ ስራዎች ደግሞ ለማሰባሰብ አሁን እየተገበር ነው ያለነው የፍትህ ዘርፍ ትራንስፎርሜሽን እቅድ አለን። ስለዚህ የዚህ እቅድ ግማሽ ጊዜ አፈጻጸም ላይ ነው የምንገኘው። ለዚህ እስካሁን የነበሩ ስኬቶች ምንድናቸው፣ በቀጣይ ምን እናድርግ ብለን ሰፊ ምክክሮች አድርገናል። በዛ ላይ በተለይ የማህበረሰብ ፍትህ በሚለው አምድ ስር በየክልሎቹ በማህበረሰቡ ተቀባይነት ያገኙ ሰፊ ተቀባይነት ያላቸው የባህል ፍርድ ቤቶችን እና ሌላም ማህበረሰባዊ ፍትህን ለማጠናከር በጣም ትልቅ እርምጃ የሚባል በተለይ ከባለፈው አመት ጀምሮ እየተገበረ ያላለ። በሌላ መልኩ ግን ልክ አሁን በፌደራል እየሞከርነው እንዳለ ነው በክልሎችም አጠቃላይ የፍትህ አካላትን ቅንጅት ማጠናከር የሚለው አንዱ ትልቁ ትኩረታችን ሆኖ ይቀጥላል። ተያያዥነት ስላለው በአንድ ተቋም ብቻ የሚደረግ ሪፎርም ወይም ማሻሻያ ጠቅላላ ውጤቱ ላይ የሚኖረው ፋይዳ ውሱን ነው የሚሆነው። ግን እርስ በርስ በየተቋማቱ እየተጀመሩ በሂደት ላይ ያሉ በጣም ጥሩ ሪፎርሞችን አያይዘን በመስራት በሚቀጥሉት አመታት አጠቃላይ ለፍትህ ዘርፉ የተሻለ ውጤት እናስመዘግባለን ብለን እናምናለን። ሀገራችን በአንጻራዊ የተረጋጋ ሰላም እንዳለ ነው። በዚህ በተረጋጋ የሰላም ኢንቫይሮንመንት ደግሞ የበለጠ ማደግ እንደሚቻል ነው። ምክንያቱም ከዚህ በፊት የነበሩትን የ9 ወር አፈጻጸም በሁሉም ፓራሜትሮች ቢታዩ ከፍተኛ እድገት የታየባቸው ናቸው። ከዚሁ አንጻር በተመሳሳይ ደግሞ መንግስት ለሰላም እጁን ዘርግቶ
የሰላም ጥረቶችን በማበረታታት በሰራቸው ስራዎች በአማራና በኦሮሚያ ክልል በርካታ ታጣቂዎች ሰላምና አማራጭ በመከተል መግባታቸው በበጎ ታይቷል። ከዚህ በተጨማሪ የህግ ማስከበር ስራዎችም አበረታች ውጤት ያመጡ ናቸው እና በአሁኑ በሀገራችን ላይ ያለው በጣም የተሻሻለ የሰላም ሁኔታ ነው ያለው በአብዛኛው የሀገራችን አካባቢ የሚለውን በግንዛቤ ተወስዷል። ዋናው ኮንፍሊክትን ማስቀረት፣ ሁለተኛ ኮንፍሊክት ከተፈጠረ ደግሞ ችግርና ጉዳት ሳይፈጠር መፍታት የምንችልባቸው ሀገራዊ መላዎች አሉ። ኮንፍሊክትን ማስቀረት የምንችለው እንደ ሀገር የውይይት ባህላችንን በማጎልበት ነው። ያ ማለት እንደ ሀገር የተጀመረው እስከዛሬ የመጣንባቸው ለመስማማት የምንቸገርባቸውን ጉዳዮች ለአንድና ለመጨረሻ ጊዜ ለመፍታት ሀገራዊ የምክክር ኮሚሽን ይሰራቸው ያሉ ስራዎች በጣም የሚበረታቱ እንደሆነ በግምገማው ተነስቷል። ይህን ሁሉም የህብረተሰብ ክፍል ደግፎት እስከዛሬ ድረስ የተሸከምናቸውን የመጡትን ጉዳዮቻችን የምንፈታበት ነው የሚሆነው። ሌላ የማህበረሰቡ በውይይት ችግርን የመፍታት ባህል እንዲዳብር በየአካባቢው የኮሚኒቲ ዳያሎግን ማበረታታት እንድንችልና እንደ ሀገር ከ75 በላይ የዳበሩ የችግር አፈታት እሴቶች ያሉ እነዚህን እሴቶች በመደገፍ ከፍትህ ስርዓቱ ጋር በማቀናጀት አይነተኛ የችግር መፍቻ ኢንስትሩመንት እንዲሆኑና የሰላም ጥረቶቻችን እንዲያግዙ መሰራት እንዳለበት፣ በተጨማሪም የችግርን ከተፈጠረ ኮንፍሊክት ከተፈጠረ በኋላ የሚያደርሰው ሰብአዊና ቁሳዊ ጉዳት ከፍተኛ በመሆኑ እንደ ማህበረሰብ እንደ መንግስት ኮንፍሊክትን ማስቀረት ላይ ለኮንፍሊክት ምክንያት የሚሆኑትን ጉዳዮች በማጥናትና ወቅቱን የጠበቀ ምላሽ በመስጠት ወደ ኮንፍሊክት ሳይሆን ያለንን አቅም ወደ ልማት የምናዞርበትን እድል እያሰፋ መሄድ እንዳለብን በአጽንኦት ተገልጿል። ባለፉት 9 ወራት በባህልና ስፖርት ሴክተር ላይ ከተሰሩ ስኬታማ ስራዎች መካከል ኢትዮጵያ ብዙ ባህል ያላት እሴት ያላት አገር ናት። ኢትዮጵያ ላይ ያሉ ድንቅ ባህላዊ እሴቶችን ለዲፕሎማሲ ከመጠቀም አንጻር የምስራቅ አፍሪካ የባህልና ኪነ ጥበብ ፌስቲቫል ያደረግንበት ኢትዮጵያ ላይ ያሉ ጠቃሚ እሴቶችን ለምስራቅ አፍሪካ ወንድምና እህት የሸጥንበት የምስራቅ አፍሪካ ያሉ ኪነ ጥበብ ባለሙያዎች ወደ 8 የሚሆኑ ምስራቅ አፍሪካ ባህል ሚኒስትሮች ከነ ባህል ቡድናቸው መጥቶ የራሳቸውን ባህላዊ እሴቶቻቸውን ያቀረቡበት ኢትዮጵያ ላይ ያላትን ባህላዊ እሴቷን ለብሪክስ አገራት ለማቅረብም ጭምር ዝግጅት ላይ ያለንበት ከስፖርት ልማትም አንጻር የአገራችን ስፖርት ልማት ስኬታማ ለማድረግ ከታች ከመካከለኛ ደረጃ ካላቸው ከህፃናት ከታዳጊዎች ወጣቶችን ማዕከል ተደርጎ መሰራት ስላለበት መካከለኛ ደረጃ ያላቸው 3 በአንድ ምንላቸው ስቴዲየሞች ተገንብተዋል። ወደ 2000 የሚሆኑ መካከለኛ ደረጃ ስፖርት ማዘውተሪያ ስፍራዎች የተገነቡበት 10494 የስፖርት ማዘውተሪያ ስፍራዎች ባለፉት 6 አመታት ከፌደራል ጀምሮ እስከ ታችኛው እርከን ድረስ የታደሰበት ከምንም በላይ ደግሞ ክቡር ጠቅላይ ሚኒስትራችን በወሰዱት ኢኒሼቲቭ ከለውጡ በፊት ተጀምሮ በጣም ሲንከባለል የነበረው የአዲስ አበባ ስቴዲየም ግንባታ ከተጀመረ ቆይቷል። ቀሪ ስራ በሙሉ ተለይቶ በሁለት ሎት ተከፍሎ ለሚሰሩ ኮንትራክተሮች የተሰጠበትና በየአካባቢ ያሉ በየክልሎችም ያሉ ከለውጡ በፊት ተጀምሮ ሲንከባለሉ የነበሩ ስፖርት ማዘውተሪያ ስፍራዎች ግንባታ የተጀመረበት አዳዲስ ትላልቅ ስቴዲየሞችም በየክልሎች ግንባታ የተጀመረበት ከምንም በላይ ደግሞ ብቁ ንቁ አሸናፊ ዜጋን ለመፍጠር ስፖርት የማይተካ ሚና ስላለው ስፖርትን ባህል ከማድረግ አንጻር በትላልቅ ከተሞች የማህበረሰብ አቀፍ ስፖርት ወይም ደግሞ ማስ ስፖርት የሚባለው በየወር በትላልቅ ከተሞች እየተደረገ ነው ያለው። ከየትኛውም ጊዜ በላይ ለባህል ለኪነ ጥበብ ለስፖርት መንግስት የሰጠው ትኩረት የሚጨበጥም በተጨባጭ የሚቆጠሩ ውጤቶችን ማየት የጀመርንበት ጊዜ ነው የምንገኘው። ኢትዮጵያ ላይ ያሉ ጠቃሚ ባህላዊ እሴቶቻችን ለህዝቦች አብሮነት፣ አንድነት፣
የጋራ ማንነት ግንባታ አሰባሳቢ ትርክትን ከመገንባት አንፃር ከፌደራል ጀምሮ እስከ ክልል እስከ ዞኖች ድረስ ያሉ ኪነ ጥበብ ባለሙያዎች ጋር የመመካከር በጋራ የመስራት የተሻለ አፈጻጸም ያላቸው እውቅና የመስጠት ስራዎች ተጀምሯል። በሚቀሩ 3 ወር ለየት የሚያደርግ ምን ሰራው ስራ ምንድነው? ኢትዮጵያ ላይ በተለይ የባህል ዲፕሎማሲ ከማጠናከር አንፃር ኢትዮጵያ ለዓለም መሸጥ ያለባት ሌሎች ዓለማት ውስጥ የሌሉ ግን ደግሞ እኛ ጋር ያሉ የፈጠራ እሴቶች አሉንና አሁን ከሚያዚያ ከዚህ ወር መጨረሻ ጀምሮ ደግሞ ብሪክስ አገራት ላይ ኢትዮጵያ ላይ ያሉ ኪናዊ ውጤቶችን ባህላዊ እሴቶቻችን ሰርከስን የፈጠራ ምርትን ኢትዮጵያ ራሷን በባህል ዲፕሎማሲ ለዓለም የምትሸጥበት በተለይ ለብሪክስ አገራት ያለንን ባህላዊ እሴቶችን ለመሸጥ ስራ የጀመርንበት በየዞኖቹ በየአካባቢ በየክልሎቹ ያሉ ደግሞ ባህላዊ እሴቶችን በተለይ ባህላዊ ፍርድ ቤቶችን ለህዝቦች አብሮነት ለሰላም እሴት ግንባታ ለመጠቀምም ከክልሎች ጋር የጀመርናቸው ስራዎች በደንብ አጠናክረን ምንሄድበት ከስፖርት ልማትም አንፃር ሁላችሁም እንደምታውቁት ከዚህ በፊት ተቋርጦ የነበሩ ስፖርታዊ ውድድሮችን አስጀምረናል። የታዳጊ ወጣቶች ስፖርት ውድድር አድርገናል። የባህል ስፖርት ውድድር አድርገናል። አሁን ደግሞ ግንቦት ወር ውስጥ የመላ ኢትዮጵያ ጨዋታ እናደርጋለን። ስለዚህ ስፖርት ከስፖርታዊ እንቅስቃሴ በላይ ህዝቦች ዘንድ ማህበራዊ ትስስርን፣ አንድነትን፣ አብሮነትን፣ መተሳሰብን ለመፍጠር የማይተካ ሚና ስላለው የጀመርናቸውን ስፖርታዊ እንቅስቃሴዎችን አጠናክረን ምንሄድበት ስፖርት እንዲሁ ከጨዋታነት ባለፈ ደግሞ ለብዙ ዜጎች ስራ እድል እንዲፈጥር ለማድረግ ደግሞ የስፖርትን የሚመራበት የስፖርት አስተዳደር ስርዓት እንዲኖረው የህግ ማዕቀፎችና የፖሊሲ ማሻሻያ ስራዎችንም የጀመርናቸው እስከ መስከረም ይጸድቃሉ የሚል እምነት አለን። ስፖርትን ከጨዋታነት ባለፈ ስፖርትን ከመዝናኛነት ባለፈ ለዜጎች ስራ እድል የሚፈጥር የአገር ገጽታ የሚገነባ መሳሪያ አድርገን መጠቀም ላይ ከምንም በላይ በቀረው ወራት በልዩ ሁኔታ አትኩረን የምንሰራቸው ስራዎች ይሆናሉ።